ቆይ ከሱ በፊት ስንት ልጅ ነው መውለድ የምትፈልግ? መጀመሪያ ዳይፐሩ በአንተ ነው የመጀመሪያሽ። ዳይፐር ምናምን ተቀማጭ ነው በነገራችን ላይ። ኦኬ ይሄ ቪዲዮ ተቀማጭ ከሆነ ማለት እሺ፣ ዳይፐር በአንተ ነው የመጀመሪያው ልጅ ሁሉንም የመጀመሪያ 6 ወር አለ። አሁን 2000 ስንት ላይ ነው? ምን ነፋታ መስራት። እሺ ለማንኛውም አንረሳም ቤተሰቦቼ፣ የቪዲዮ ይቀመጣል። ቶፊቅ ልክ እንደወለዳችሁ የስንት ወር ዳይፐር ነው? የ6 ወር ዳይፐር። እንግዲህ ቤተሰቦች ልጁ ሳይመጣ ስጦታ እየገባለት ነው። እርግጠኛ ነኝ ደግሞ ሶፊ ጋር ደግሞ ምን ደውልላት። ዛሬ ለየት ባለ ቪዲዮ ተመልሻለሁ ማለት ነው። ምንድን ነው አትሉ? ዛሬ የመጣሁበት ከአዲስ አበባ ወጣ እንላለን ማለት ነው። ወዴት? ወደ ውቢቷ ቡታጅራ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ቻናሌ ተከታዮች ነኝ፣ አልሐምዱሊላህ ሰላም ነኝ። እንግዲህ ካሁን በፊት የተለቀቀ ያለውን ቪዲዮ እንደ መግቢያው ላይ ያለውን ቪዲዮ አይታችሁታል ብዬ አምናለሁ ሁላችሁም። እንግዲህ የዛሬ አመት አካባቢ ነው ማለት ነው። እንግዲህ ከአመት በፊት ነው ሁላቸውም አብርሽ እና ሩታ ቤት አዲስ አበባ እንደገቡ ማለት ነው። ቤታቸውን ምንድነው ቤት ለምቦሳ ነው የሚባለው እንደዛ ሊሉ ገብተውን ጆሲ፣ ቶፊቅ ሁሉ ጓደኞቻቸው እነ ብሩክ ሁሉ ሄደው ነበር የሆነ ሰዓት ታስታውሱ ከሆነ ማለት ነውና የዛን ጊዜ እንግዲህ ቶፊቅ እንትን ልጅቱ ወልዱ የ6 ወር ዳይፐር እኔ ነኝ የምችለው ብሎ ነበረ ማለት ነው። እና እንግዲህ ዛሬ ማለት ነው ወደ ቡታጅራ ሄዷል እንትና ቶፊቅ ማለት ነው። መቼም አላላችሁም ቪዲዮ ላይ ታችሁታል። ወደ ቡታጅራ ሄዷል ዳይፐር ይዞ አላላችሁም መቼም ያው ሄዷል። እንዴት ተምኔሉን አይታችሁ ትረዱታላችሁ። እና እንግዲህ ላስታውሰው ብዬ ነው ማለት ነው። ቶፊቅ እንዳይረሳ ላስታውሰው የዛሬ አመቱን ብዬ ነው ማለት ነው፣ እንዳይረሳው እና ለዛ ነው ውዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታት ቪዲዮውን ጀምሩ ማለት ነው። ፈታ እንድትሉ ነው ያ አለ አይደለ? ተረዱኛላችሁ። ፈታ በሉ እና ሩታዬ በዚህ አጋጣሚ ኮንግራ አላልኳችሁም። እንኳን ደስ አላችሁ፣ እንኳን ለዚህ ክብር አበቃችሁ። ልጃችሁን በፍቅር በሰላም የምታሳድጉ አላህ ያርጋችሁ። የእናንተንም ፍቅር የሚያመጣ ያርገው። ልጁ የሚያስማማ ልጅ ያርገው። የእውነት የሚኖር የድራማ ኑሮ የሚኖር ሳይሆን የእውነት የሚኖርና የሚያኖራችሁ ያርግላችሁ። ልጃችሁን በፍቅር አብሮ እሱም አብርሃምም ልብ ገዝቶ አባትነት ስሜት ተሰምቶት አባት ሆኖ የሚኖርና የሚያሳድግ ያርገው። ወደ ወዲህ ማለት ነው በስነ ስርዓት የሚያሳድግ አባት ያርገው እሱንም። አንቺም ደግሞ እንግዲህ በሽልም ውጪ ነው የሚባለው በሀገራችን ባህል፣ በሽልም ውጪ ነው የምንልሽ። እንግዲህ ራስሽን ጠብቂ፣ ጎበዝ ሁኚ። አንቺ ጎበዝ ነሽ፣ በጣም ጀግና ሴት ነሽ። ሰሞኑን አልተመቸኝም ቪዲዮ አልሰራሁም የእውነት ለመናገር ሰሞኑን ዝም ብዬ ፎቶ ነው ፖስት ያደረኩት እንጂ አልሰራሁም ቪዲዮ ማለት ነው። እና ስላልተመቸኝ ነው። እና ሩታዬ እንኳን ደስ አለሽ፣ ደስታሽና ይንጠቅሽ። ሁልጊዜም ደስተኛ ሁኚ። በጣም ደስ ብሎናል። ወዳጆችሽ የሩታዬ እህቶች ዱቃችሁ ደርሶላታል ማለት ነው። እና በጣም ደስ ይላል። ደስ የሚል አወላለድ ነው የወለደችው ማለት ያን ያክል ያስጨነቀ ምናምን አይደለም። ደስ በሚል ስነ እንትን ነው የወለደችው። በጣም ደስ ይላል። እንኳን ደስ አለሽ፣ እንኳን ለዚህ ክብር አበቃሽ። ምን ጊዜ እናትነት አለ አይደለ? በቃ እናት ሆነች። በቃ ደስ ይላል በጣም የእውነት። እሱም ደግሞ አላህ ልብ ገዝቶ ማለት ነው እንግዲህ አባትነት ስሜት ተሰምቶት በስነ ስርዓት የእውነት ኑሮ የምንኖረው ያርጋችሁ። የድራማ ኑሮ ቢበቃችሁ ይሻላል። ካሁን በኋላ ልጃችሁንም ወደ ድራማው ባታስገቡት ጥሩ ነው። አላ አይደለ? የሆነ ድንበርም ቢኖራችሁ አሪፍ ነው። መስመር ቢኖራችሁ ለህይወታችሁ ዝም ብሎ ማንም እየገባ እየወጣን ባያቦካው ካሁን በኋላ እንኳን ህይወታችሁን አሪፍ ነው ብዬ አምናለሁ። እና ወዶቼ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ዛሬ ሰምጠፋ ብዬ ዝም ብዬ ነው የመጣሁት ማለት ነው። እንግዲህ ያው ዛሬም እንግዲህ ወደ ቤቷ ተመልሳለች ሩታዬ። ደስ በሚል ሁኔታ ተመልሳለች። ያው አብርሽም ባይኖርም አብርሽ የሌለበት ምክንያት ደግሞ ምን እንደታውቃላችሁ? ያው ቅልቅል ስላልተቀላቀሉ፣ በዛ ላይ ደግሞ ይቅርታ አልጠየቅም ታውቃላችሁ። አባቷን ወንድሟን ምናምን ይቅርታ አልጠየቅም። ለዛ ይመስለኛል እንግዲህ በሀገራቸውም በባህላቸው እንደዛ ሊሆን ይችላል ብዬ አምናለሁና ማለት ዛሬ ሊገኝ ይችል ነበረ፣ መገኘትም ነበረበት ጋሽዬም ስለሌለ
እንግዲህ ከጋሽዬ ጋር ሆኖ እግራቸው ስር ወርቆ እንግዲህ የሩታዬ አባት ጋር እግራቸው ስር ወርቆ ይቅርታ መጠየቅ ስላለበትም ዝም ብሎ ሂዶ አይገባም። መቼም ታውቃላችሁ የኢትዮጵያዊ ባህላችን ማለት ነውና እንደዛ ለማድረግ ፈልገው ይመስለኛል እንጂ ዛሬ የሆነ ነገር እንትን ብሎ አይደል አይመስለኝም። ያው ደስታዋን በርግጥ አብሮ ሆነ ቢካፈል ደስ ይል ነበር፣ ግን ደግሞ መጀመሪያ አጥፍተውታል። ሳይስም ከቤተሰብ ጋር ሳይተዋወቁ ስለሆነ እንትን ያሉት ዝም ብሎ ሰው ቤት አይከድም ማለት ነው። አማት ቤት አይከድም። በዛ ላይ ማክበር ግዴታ አለበት። የሩታዬ አባት ወንድሙ አለ። ወንድሟም ጋር እንደዚሁ እንድተቃቀሩ አይደለም እንግዲህ ሚዲያ ላይ በውስጥ ጨርሰው ሊሆን ይችላል አይታወቅም። ሚዲያ ላይ ስላልወጡ ይቅርታ ሲባባሉ ስላልወጡ ይቅርታ ግዴታ መወጣት ይቅርታ መባባል ስላለባቸው እንግዲህ አብርሽ አልተገኘም፣ ጓደኞቹ ናቸው ማለት ነው የተገኘው። የእውነት ለመናገር ሰው ማስመሰል ይችላል። የአቤል የተለየ ነው የእውነት ደግሞ አይፈራም እኮ እንደው አለ አይደል አንዳንድ ሰው እኮ አጥፍቶ እኮ የሆነ ሸምቅቅ ይላል ጥፋተኛነት ስሜት እሱ እኮ አሁንም አይሰማውም ጭራሽ። ብቻ ማስመሰል ይችላል እላችኋለሁ ውዶቼ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ወዳችኋለሁ። ወሰላም አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ላለመጥፋት ሞክራለሁ። እስቲ ሰብስክራይብ አድርጉኝ። እውነት እስቲ ሰብስክራይብ አድርጉኝ ፕሊዝ።